ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ዛሬ የምንገኘው እንግዲህ በአርባ ምንጭ ከተማ ነው። የተገኘንበት ዋናው ምክንያትም 8ኛው የባለድርሻ አካላት የምክክር መድረክን ለመሳተፍ ነው። በዚህ የምክክር መድረክ እንግዲህ የባለድርሻ አካላት ትብብርና ቅንጅት ለመድኃኒት አቅርቦት ሰንሰለት ውጤታማነትና ፈጣን ምላሽ ሰጭነት በሚል መሪ ቃል 8ኛው የባለድርሻ አካላት የምክክር መድረክ የጤና ሚኒስቴር ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ እንዲሁም ጥሪ የተደረገላቸው እንግዶች የአገልግሎቱ ከፍተኛ አመራሮችና ባለድርሻ አካላት እንዲሁም አጋር ድርጅቶች በተገኙበት ለ3 ቀናት ይካሄዳል። በዚህ ፕሮግራም እንግዲህ በዚህ መድረክ የተነሱ ዋና ዋና ነጥቦችን ወደ እናንተ እናደርሳለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ ፕሮግራሙን በማዘጋጀት እኔ ሰላም ይደግና ከካሜራማኖቹ ሸዋንዳኛ ደታና እንዲሁም ሄኖክ የጊስ ጋር ቆይታ እናደርጋለን። አብራችሁን ቆዩ። የባለድርሻ አካላት ውይይት ማድረግ ያስፈለገው ሰፕላይ ቼን ሰንሰለት ነው። ሰንሰለቱ የሆነ ቦታ ላይ ከተቆረጠ መቀጠል አይችልም። የተሳሰረ ነገር ስለሆነ ከተቆረጠ መሀል ላይ የተቆረጠው የምናገናኝበት ስርዓት ከሌለ የምናገናኝበት ሂደት ከሌለ ተቋርጦ ቀረ ማለት ነው። መድኃኒት ደግሞ በባህሪው ጊዜ የሚሰጥ አይደለም። ቆይተን እናምጣው፣ እችን ቀንሰን እንስጠው፣ ያንኛውን አሳልፈን ነገ እንስጠው እንላለን። ሰው ታሞ ነው የሚመጣው ለመዳን ህመም ስቃይን ለመቀነስ አካል ጉዳተኝነትን ለመቀነስ ወጪ ጭምር ለመቀነስ አስቦ እኛ ጋር የሚመጣ ማህበረሰብ እዚህ ውስጥ ያለን ሰዎች ነገ ዛሬም የተለያየ መድኃኒት የምንጠቀም ይሆናል። ነገም ከነገ ወዲያ የምንፈልገው ነገር ነው የሚሆነው እና ጊዜ የሚሰጥ አይደለም። ስለዚህ ሰንሰለቱ ተቋረጠ ማለት ኮኦርዲኔሽን ፕላትፎርም አልተጠናከረ ማለት እነዛን ነው የምናስቸግረው። መድኃኒት የሚፈልጉትን ሕክምና የሚፈልጉ ማህበረሰብ ነው የምናስቸግረው። ስለዚህ እንደዚህ አይነት ኮኦርዲኔሽን ፕላትፎርም አንደኛው የአንሳሰለት ጠንካራ ሆኖ ሪስፖንሲቭ ሆኖ በየደረጃው እየተፈታ እንዲሄድ ያደርጋል። እየተፈታ እንዲሄድ ስናደርግ ጊዜ ብቻ አይደለም፣ ወጪ ብቻ አይደለም፣ ጥራትን ጭምር። መድኃኒት በባህሪው የሚቀመጥበት የምናስቀምጥበት የምናጓጉዝበት የቴምፕሬቸር ራሱን የቻለ ስታንዳርድ አለ። ስለዚህ ያልሆነ ቦታ ላይ ስናስቆየው ያልሆነ ቦታ ላይ ስናስቀምጠው መቆየቱ ብቻ ሳይሆን መጥቶም አይጠቅመንም ማለት ነው። ስለዚህ እዚህ ውስጥ ያለን የከስተምስ ጋር የመጣን ሎጂስቲክ ጋር የመጣን ባንኮች ጋር የመጣችሁ ሁላችሁም እዚህ ውስጥ ቴክ አላችሁ። 2 ዓመት ማዕክሮ ኢኮኖሚ ለውጡ ትልቅ ዋን መድኃኒት የፈታ ለምናስበው የዶላር ለውጥ ብዙ ሮ ማቴሪያል ኢምፖርት የምናደርግ ሀገርም ስለሆነ ሀገር ውስጥ ምርት ላይ ከውጭ ሀገር ያንታ ምርት የምናመጣ ስለሆነ ዶላር ስናጣ ምን ያህል ችግር እንደነበረ የዛሬ 2 ዓመት የስኳርና የግፊት መድኃኒት አጠን የናምዱ ስንት ጊዜ ባንክ እንደሄድን አውቃለሁ። የዛሬ 2 ዓመት ዛሬ እንደዛ አይደለም፣ ለውጥ አለ። ግን 1 ቀን 2 ቀን 3 ቀን ባንክ ሳይሰጥ ሲቆይ የሚፈጥረው የዋጋ ልዩነት ደግሞ ቀላል አይደለም። መፍጠን ዋጋን ይቀንሳል፣ መፍጠን ጥራትን ይጨምራል፣ መፍጠን ደግሞ ለተገልጋይ በሰዓቱ እንድንደርስ ያደርጋል። እንደዚህ አይነት ፕላትፎርሞቻችን ፍጥነታችንን የበለጠ ኤፊሽንሲን የሚያሳድግ ፍጥነትን የሚያሳድግ ጥራትን የሚያሳድግ ስለሆነ እዚህ ውስጥ ያለን ባለድርሻ አካላት የእናንተ ሚና ነው አሁን ውጤቶችን አመልጥ ብለን የምናስበው። የዚህኛው ዓመት የ8ኛው ዞን ውይይታችን ከፍ አድርገን የምናቅደው ለ3 ዓመት ወደፊት ሄደን ዓለም አቀፍ ክራይሲስ ሲገጥሙ እንደ ቅርብ ጊዜ እንደምናየው ክራይሲስ ሲገጥመን እንዴት አድርገን እንሻገራለን የሚለውን ከዛሬ የምንማረውን ነገ ቢሆንስ እንዴት እንሻገራለን በዘላቂነት ጭምር የሀገር ውስጥ ምርታችን ላይ ምን አድርገን በዛ የበለጠ ሬዚሊያንት የሆነ ፕሮዳክት እንዲኖር የምናደርገው የሚለውን ከዚህ ውይይት የምትሰጡ ሀሳብ ወስደን ወደ እቅድ ቀይረን የበለጠ ተግብረን ህዝባችንን የሚፈልገው የጤና አገልግሎት ተደራሽ የምናደርግበት ሀሳብ እንደሚመነጭ ሙሉ እምነት አለኝ። በዘንድሮ እንግዲህ የባለድርሻ አካላት ቅንጅትና ትብብር ሄዶ ውጤታማነቱ ለአቅርቦት ሰንሰለትና ፈጣን ምላሽ መስጠት የሚችልበት በሚለው መሪ ነው ዛሬ ለ2 ቀናት ጉባኤ። እንግዲህ ለየት የሚያደርገው አሁን ላይ ግሎባል ክራይሲስ ወይም ደግሞ የአቅርቦት ሰንሰለቱ በዓለም አቀፍ ደረጃ ችግር የገባበት ጊዜ ላይ መሆኑ ደግሞ ልዩ ያደርገዋል። እንግዲህ አቅርቦት ስንል የንግድ ምንድን ነው? ከአንዱ አምራች እስከ መጨረሻ ተጠቃሚ ዋናው ተፈጻሚ የሚሆነው የእኛ ተቋሙ መጥቶ እያንዳንዱ ጤና ተቋም መጥቶ የሚገለገል እናት ህፃናት ናቸው ማለት ነው። ስለዚህ በዚህ ፕሮሰስ ውስጥ ያለው የሁሉም ባለድርሻ አካላት ትብብር ጥንካሬ ካልመጣ የምንፈልገው ግብ የምንፈልገው መድኃኒት የምንፈልገው ሕክምና ግብዓት ለእናቶች ማድረስ እንቸገራለን።
7ኛ ዙር ስናየው ቅንጅትንም ትብብሩንም በጣም በሰፊ ተቀራርበን እንደ ቤተሰብ ለሀገር እንደሚያስብ ለሀገር ለመገንባት የሚሄዱ ተቋማትን አብረን ስንሰራ ቆይተናል። ሎጂስቲክ ተቋም፣ ሬጉላቶሪ ተቋም፣ ፓርትነር ሰፕላየር አንድ ሆነን ዋና ታርጌታችን የማህበረሰቡን ሕክምና ግብዓት ማቅረብ መሆኑን ለይተን አብረን ስንሰራ ቆይተናል። 8ኛ ላይ ደግሞ ዘንድሮ ስንሰባሰብ ይበልጥ የምናጠናክርበት ይሆናል ብዬ አስባለሁ። አሁን ያለው ግሎባል ክራይሲስ የራሱ ተግዳሮቶች ይዞ የሚመጣ እንደ ኮቪድ ዲክሌር ባይደረግም የራሱ የሆነ ቻሌንጆችን አቅርቦት ሰንሰለቱ ላይ የሚፈጥር በመሆኑ የባሰ ተጠናክረን የምንሰራበት መድረክ ይሆናል ብዬ አስባለሁ። ብዙ የምንወያይበት አቅጣጫ የምናስቀምጥበት ኢምፕሊሜንቴሽኑን ደግሞ በተግባር የምናሳይበት መድረክ ይሆናል። ባለድርሻ አካላት ትብብርና ቅንጅትን እናጠናክር ስንል ይበልጥ የነበሩን አምና የነበሩን ጋፖችን በግሩፕ የምንወያይበት መድረክ ነው። አምና ምን ነበር? ምንስ ነበር ሳናሳካ የቀረነው? ዘንድሮስ ደግሞ ምን አሳክተን ወደፊት ኢትዮጵያ የሚፈለገውን የመድኃኒት አቅርቦትን የምናሻሽልበት የሚለው አብረን ዘንድሮ ተወያይተን አቅጣጫ አስቀምጠን እንደውም